ተበዳዮች እንደሚሉት አርቲስቶቹን ለማግኘት ሲሞክሩ ስልካቸውን አያነሱም። አንዱ አምባሳደር ደግሞ የኛንም መኪና በጭቅጭቅ ነው የሰጡን፣ ምንም ማድረግ አልችልም ብሎ መልሶልናል። ይህ መልስ ችግሩን አስቀድመው ያወቁ ህዝቡን ከጉዳት ለመታደግ ምንም አለማድረጋቸውን ያሳያል። የህዝብን እምነት እንደ መተማመኛ ተጠቅሞ ገንዘብ ከተቀበሉ በኋላ ችግር ሲፈጠር አያገባኝም ማለት ከሞራል አኳያ ትልቅ ጥያቄ ያስነሳል። የህልሙ መክሸፍና የተበዳዮቹ እንግልት። ቃል የተገባው 3 ወር አልፎ 9 ወራት አለፈ። ከተመዝጋቢዎቹ ውስጥ 192 ሰዎች ብቻ መኪናቸውን ሲረከቡ፣ ሌሎቹ በሙሉ በባዶ ተስፋ ሲጠባበቁ ቆይተዋል። አንደኛው ተበዳይ የጣት ቀለበቴን የሸጥኩት ልጄን ጥሩ ትምህርት ቤት አስገባለሁ፣ ቤተሰቤን ከትራንስፖርት ችግር አላቀቃለሁ ብዬ ነበር። ዛሬ ቀለበቱም የለም፣ መኪናውም የለም። አርቲስቶቹን አምኜ ነው የገባሁት። ሁለተኛው ተበዳይ እኔ ራይድ የምሰራበት ፊትስ መኪናን የሸጥኩት፣ አሁን ምንም የለኝም። ልጆቼን የማሳድግበት መንገድ ነው የዘጋሁት። ሰራዊት ፍቅሬን እንደ ታላቅ ወንድሜ ነበር የማየው። እሱ ያመነበት ነገር እንዴት ውሸት ይሆናል ብዬ ነበር። ዛሬ መልስ ልጠይቀው ብደውል ስልኩ አይሰራም። ገንዘባቸውን የከፈሉ ደንበኞች መልስ ፍለጋ የድርጅቱን ቢሮ ሲያንኳኩ በተናጠል እንጂ በጋራ አናናግርም የሚል መልስ ተሰጣቸው። ግፊቱ ሲበዛባቸው አትሰብሰቡ፣ አደጋ ያጋጥማቸዋል የሚል ማስፈራሪያ እንደደረሳቸውም ተበዳዮቹ በምሬት ተናግረዋል። ገንዘባችንን መልሱልን ስንላቸው አዲስ ሰው ሲመዘገብ ነው የምንመልሰው፣ ገንዘብ የለም ይሉናል። የራሳችንን ገንዘብ ለመውሰድ ወራት ያጉላሉናል በማለት ሌላ ተበዳይ አብራርተዋል። ድርጅቱ በውሉ ላይ ከፀሐይ ኢንሹራንስ የመልካም አፈጻጸም ዋስትና እንደሚሰጥ ቢገልጽም ፀሐይ ኢንሹራንስ የድርጅቱን የፋይናንስ አቅም ስላየን ውላችንን አቋርጠናል ማለቱን ደንበኞች አረጋግጠዋል። ይህ ማለት ድርጅቱ ከጅምሩ የገባውን ቃል ለማክበር የሚያስችል የገንዘብ አቅም እንዳልነበረው ግልጽ ያደርጋል። አጠራጣሪዎቹ ባለቤቶችና የመንግስት ዝምታ። የድርጅቱ ባለቤቶች እነማን ናቸው? ዛበሻ ባደረገው ማጣራት ከባለቤቶቹ አንዱ የሆነው አቶ ግርማይ ገብረማርያም ከዚህ ቀደም በደቡብ አፍሪካ የዓለም ዋንጫ ሰዎችን እልካለሁ ብሎ ገንዘብ ይዞ ጠፍቶ በኢንተርፖል ከጀርመን ተይዞ የመጣ እንደሆነ ታውቋል። ሌላኛው አቶ ዳንኤል ዮሐንስ ደግሞ ሄሎ ታክሲ በሚል ስም በሺዎች የሚቆጠሩ ሰዎችን ያጭበረበረ ግለሰብ ነው። እነዚህ ግለሰቦች እንደዚህ አይነት የወንጀል ታሪክ እያላቸው እንዴት አዲስ የንግድ ፍቃድ አግኝተው በሚሊዮን የሚቆጠሩ የህዝብ ገንዘብ እንዲሰበስቡ ተፈቀደላቸው?